ጣለኝ ከሳቸው መሃል ከታቦቱ መሃል ጣለኝ ዞር በሉ ያው እንግዲህ እሳቸው መጥተዋል ሲባል ሰው የሚያው ዲያብሎስ በዛም አይደል የሚጮህ ዞር በሉ አሉ ቡና አሁን ይጠጣል አይጠጣም በጣም ውዝግብ ነው በአባቶች ግማሹ ይጠጣል ይላል ግማሹ አይጠጣም ይላል እኔ ግን ስለ ቡና ግን መብራን የሰጠችኝ ግን ያን አመት ህፃን እያለሁ እድሌ እንደ በደፍተራ ወስዳ ለልጆቿ ሰጣለች እድሌ መምህር ተስፋዬ የራይሏ መንፈስ ነው የሚሏት ያቋታል በሷ ማለት ነው ያው ትምርቱ ላይ ስለማዩ ነው ማለት እንዴ አሁን በቃ እነ መምህር ተስፋዬ በደንብ ማስተማር አለባቸው ስለዛሩላችሁ በተለይ ለምንኛልሽ አባ ተክለ ሃይማኖት ትኛለሽ ግን እመቤቴ እኮ ተቀይማሻለች ይሉኛል ለምን አባቴ ይላችኋል እንዴ የማጎለድ መቆጣጠሪያ ፍሬ ያለሽ ይያልሽ እኮ ነው እመቤቴ የባለ ስልጣን አይነት ነው የሚሄደው ለጠንቋይ ሲሰግድ የሚለው እንዲህ አርግልኝ ሹመት አርግልኝ ምናምን ብዙ ነገር አለ ጠንቋይ ቤት ስትሄድ ሁሉ ሹመቱ በጥንቁልና ነው ያለው ጸበል ከምገባበት ጋር አብራ ግብት ትላለች ጸበል ልትጠመቅ ማለት ነው ጸጉሯ ጭምር ያለ ነው ከዛ በስመ አብ ወልድ በስላሴ ስም ስላት ፍርስርስ ስላሴ ያሰሩሽ አይደል አዎ ተኮላሽ ማለት እኔ ነኝ ይችላል ፍርስርስ አልኳት አጋይስት ዓለም ስላሴ ያሰሩኝ ፍርስርስ አለችና ጣውን ትሆንሽ ፍርስርስ አለች ሳመልካት የነበረችው ነው ማለት እና ተደብቃ ነበር ማያት የሚገርም ነገር በጣም አንገቷን ደፍታ በህልሜ ሰዓት አልገባኝም እንጂ ተደብቃ ራሷን ከውስጤ ተደብቃ ነው የምታሳየኝ መቤቴ ከዛ የሆነ ተንጨብረራ ትመጣብኛለች አሁን ሳምንት አይሆነው ተንጨብረራ ትመጣለችና እንዴ አሁን በቃ እነ መምህር ተስፋዬ በደንብ ማስተማር አለባቸው ስለዛሩላችሁ በተለይ ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምህረት ወለተሳ ያስቀደስኩኝ ስገዱ እንደዚህ ብለህ ስሰግድ ነው እንቅልፍ ነው የሚይዘኝ እንቅልፍ ያዝ ሲያረጋኝ አጋይስት ዓለም ስላሴ ይሄን ነገር አንሱት ነው የሚለው ብቻ ይለምናል ይሄን ነገር አንሱት እያለ ነው የሚለምነው ግን እንስል አባቶች ቆሟል ቅዳሴ ላይ ነኝ ምንም የለም ግራ ገባኝ አሁንም እንደገና ድጋሚ በሁለተኛው ስገዱ ሲባል ጉንብስ ስል ማላቀው ጸበል ላይ መጥቶ እርጭት አለ ከኋላዬ ማለት ነው ብድግስ ቅዳሴ ናቸው የመጸበል ነው የረጨኝ ምናምን ብዬ ቀናስ ምንም ነገር የለም ቅዳሴን ጨረስኩኝ ወጣን ሰው ወጥቶ ሲሄድ ያኔ ቅዱስ ሚካኤል መሰገዱንም አለመሰገዱንም አላቀም እኔ ሰው ሲሄድ እኔ ቅዱስ ሚካኤልና ቅዱስ ገብርኤል እንደዚህ ጎን ለጎን ስላዱናቸው አለ ማለት ነው እስከ 11 ሰዓት እነሱ ጋር ሰግዳለሁ እኔ ያም እኔ የማመልከውን አንሱልኝ አይደለም የሆነ እጅ ስራ እንትን መተት ምናምን ይሆናል ብዬ ነው ማስበው እሱን እንዲያነሱልኝ ነው ቅዱስ ሚካኤልና ቅዱስ ገብርኤል ለምለምነው እስከ 11 ሰዓት እየሰገርኩ ቆየው ተደወሉልኝና ልጆቼ አረ ዛሬ ምንሽ ነው የቆየሽው ምናምን ሲሉኝ አረ መጣው ምናምን አልኳቸው ገባው ቤት ቡናዬን አፈላው ከዛ ለሊት በህልሜ ከሰልባ አጋጣሚ ማዳበሪያ ጨርሼ ነበር ልጄ ትለኛለች ይሄ ጥቁር ነገር ከዚህ በኋላ አበቃ ከዚህ በኋላ አበቃ ትለኛለች እሺ ከዛ ብንንስል በህልሜ ነው ከዛ በኋላ ወርቅ ጃንጥላ ይዞ የሆነ ሰው አይዞሽ እንዳትፈሪ ይለኛል የወርቅ ጃንጥላ ይዞ እንደዚህ ቆሟል እንዳትፈሪ ምንም ነገር እንዳትፈሪ ይለኛል ብንንስል በህልሜ ነው ከዛ በኋላ በቃ ምንድነው ብዬ ሐሙስ ቀን ነው ጧት በቃ ከዚህ በኋላ ቡና ላፈላም አልኩኝ ጀበና ብትል የማመልከው ልብስ ብዙ የማመልክበት ልብስ ብዙ አስገዝቶኛል የምን የሙስሊም አይነት ልብስ ድሪያው ብትለኝ የሌለ ልብስ ብቻ የጠቋር ለብቻ የሰንጋላ የሴቷ ለብቻ በጣም ነው የገዛሁት በጣም ያወጣሽ ጣይ ይለኛል በቃ ይሄን ሁሉ ያወጣሽ ጣይ በህልሜ ነው የሚለኝ ያን ሁሉ ያወጣው ከዛ ልብሱን ሰዎች ዘይት እንትን እንዳይሉብኝ በማዳበሪያ ያወጣውትና ከእቴ ጋር በማዳበሪያ አሰራራኩኝና 1 ሰዓት ላይ እሳት አቃጠልኩት ውጭ ላይ ከግቢው ምንድነው የምታቃጥዩ ምናምን ሲሉ ወይ ድሮ አጭር ልብስ ስለምስለብስ ስለነበረ አጭር ልብስ እንዴ ለሰው አሰጭ ምን አጭር ልብስ ደግሞ ለሰው ይሰጣል እኔ ግን ማመልከበት ልብስ ነው ማቃጠል አቃጠልኩኝ ከዛ በኋላ በቃ ጀበና ትላለች ስኒ የሌለ ጀበና የራሱ 3 4 ነው የተለያየ ነው ማመልከበት እሱ ሁሉ በጨለማ በቆሻሻ እየወሰርን ጣል ከዛ በኋላ በቃ ቡና ከላይ ቅዱስ ሚካኤል አነሳው
ተነሳ። የቅዱስ ሚካኤል ቀን በመላኩ ተቋረጠ በለኝ። ከዛ በኋላ ወደ ቤተክርስቲያን መዞር ጀመርኩኝ። ከዛ የአክስቴ ልጅ ነበረች። ነፍስ አባት አለሽ እንዴ ምናምን ስላት አዋለች። አስቴ አገናኝ አልኳት። ከዛ በኋላ እሷ አገናኘችኝ። ለዛ ነፍስ አባት ዝርዝር አድርጌ ሁሉንም ነገር ነገርኳቸው። እንዳሁኑ ኢንተርቪው በቃ እንደዚህ ሳመልክ ምናምን ኖር ያለው ምናምን አልኳቸው። ልጅ ያሉኝ አይ እሳቸውም ወደዛ ወደኛ ናቸውና እኛ እንዲህ ያሉ እኮ ነው እየተቸገሩ ያሉት። ዛሬ ስንቱ ነፍሳቸው የተበላ አለ አጉል እንትን እያመለኩ በቃ ልጅ ያሉኝ ንስሐዬን ሰጡኝ። እሳቸው ማለት ነው ንስሐዬን ሰጡኝ። ከዛ በኋላ በቃ ከዛ በፊትም በነገራችን ላይ የረሳሁት ሌላ ነገሮችን ከልጅነት ያጠፋዋቸውን ያው እስከዛ ያጠፋዋቸውን ንስሐ ገብቼበት ነበረ። ለዚህ አባትም ይሄንን ስለማምለኬ ሳይሆን ስለሌላ ታሪኮች ግን መሀል ላይ ንስሐ ግቢ ትለኝ ስለነበር በህልሜ በማል ንስሐ ግቢ ስለምትለኝ ንስሐ ገባው ከሳቸው ጋር ማለት ነው። አስቆያለሁ ገና ግን የማምለኬ ጉዳይ ትክክለኛ ነው ብዬ እንትን ስለምለው እሱን አልተናገርኩም። ከዛ ንስሐ ገባው። ከዛ ከሳቸው የአባ ተክለ ሃይማኖት ተሳስ እስከ ጥር 5 2018 ዓመተ ምህረት የነበረው የበርሜል ቅዱስ ጊዮርጊስ የጉዞ ምዝገባችን እነሆ እስከ ቅዳሜ ጥር 9 ቀን ድረስ ተራዘመ። ነገ ሐሙስ፣ አርብ፣ ቅዳሜ ለተከታታይ 3 ቀን መገናኛ ማራቶን ህንፃ 6ኛ ፎቅ 603 ላይ የሚገኘው ቢሮአችን ላይ በመምጣት ትኬት መቁረጥና መመዝገብ ትችላላችሁ። ወይም ባላችሁበት ሆናችሁ በስልክ ቁጥር በ0906787878 በ0954777779 ወይም በ0941161616 ላይ በመደወል ትኬት መቁረጥ ትችላላችሁ። መልካም የጉዞ ዝግጅት። የትናንትን ቀን ማለት ነው ታቦት ቁሞ አይኔ በጣም እንዲህ ልጅና ቁርቤ እንደዚህ ቁጭ ብዬ እንትን እያልኩ አቤት አባ ግርማ ናቸው ለካ መተው የሚያስተምሩ የነበሩት። እኔ አላቃቸውም በእንትን ግን ገብርኤል ነው እንትኑ ዋናው ደብሩ ገብርኤል ነው። ግን አባ ተክለ ሃይማኖት ታቦት ቁሞ ነው የበረከት ስራ ስሩ ምናምን ብለው ያለችኝ 100 ብር ወይኔ አባት ደስ ሲሉ ድምጻቸው ምን አንገቴን ቀና ያስደርገኝም አያሳየኝም። ዝም ብዬ እንደዚህ ትምህርታቸውን እየሰማው ወይ አባት ደስ ሲሉ ድምጻቸው አባ ተክለ ሃይማኖት አረ ይሄን ነገር አንሱልኝ ከላይ ላይ በቃ እዚህ ላይ ነው ቁጭ የሚለው ገብቷል። እዚህ ላይ ነው በቃ ይሄን ነገር አንሱልኝ እያልኩ የበረከት ስራ ስሩ እስቲ ብለው ያችን 100 ብር አውጥቼ ጥላው ላይ ሳረግ ጣለኝ። ከሳቸው መሀል ከታቦቱ መሀል ጣለኝ። ዞር በሉ ያው እንግዲህ እሳቸው መጥተዋል ሲባል ሰውም ያው ዲያብሎስ በዛም አይደል የሚጮኸው። ዞር በሉ አሉ። ከታቦቱ መሀል ነው የጣለኝ። ከዛ ልጅን ሰው ምናምን ማላቀው ሰው አንሱ ልጇን ወሰዱላት ምናምን አለ ወሰዱ። ከዛ ምንድነው አሉት የሳሩላጅ የእናት አባቱ እንዲህ አርጌ ኖርኩ ህይወቷን ለማኝ አረኳት እንደዚህ አርጌ ባለቤቷን ሁሉ አለያቻት ኖርኩኝ እኔ ገንዘቧን ሁሉ የጨረስኩት እኔ ለፈረሰችው እንዲህ አርጌ ሰው ለማኝ አረኳት ባዶ እጇን ያስቀረዋት እኔ ምናምን አለ ከዛ ተናገረ በቃ ለፈለፈ። እሳቸው ማስለፈለፉት እንደዚህ ያረክ እንደዚህ አሁን ተለውጥ ጮህ አሉት። 7 ጊዜ ጮህ አውጣሉት። ጮህ በቃ ከባለቤቷም አሁን ባለቤቷን ተመልሳለህ? አዎ መልሳለሁ። ታሎ በል እንደነበረ ህይወቷን አስተካክል ተባለ። እሺ አለ። 7 ጊዜ ጮህ ተነሳው ይላል ባረኩኝ። በቃ ከዚህ በኋላ በጸሎት በርች ምናምን እሳቸው ማለት ነው። ግን እሳቸው መሆናቸውን አላቅም ነበር ብያለሁ። በኋላ በቪዲዮም በምንም አትከታተይም? አላቅም ሲጀመር እሳቸውን ትምህርትም አላቅም። ከዛ መንገር ላይ ብቻ አንቺ አለችኝ አንዷ የምታቀኝ ላይሽ ላይ እኮ ቅድም ይሄ ክፉ መንፈስ በእናትሽ ጩሆ ምናምን አባ ግርማ ከሆናቸው ምናምን አለችኝ። ይሄ ደግሞ ምን አባ ግርማ ነው አልገባኝም ስለሳቸው ማለት ነው። ብቻ ደስ ይሉ ነበር። አንገቴ እንደፍቼ ይሄን ነገር አንሱልኝ አባ ተክሌ እያልኳቸው ነበረ ምናምን አልኳቸው አልኳትና መጣን በእንግዲህ በርቺ በጸሎት ምናምን ብለ ወደ ቤት መጣሁ። ከዛ በኋላ በቃ ወደ ገዳም በቃ ዝም ብዬ ቤተክርስቲያን መዞር ጀመርኩ። ማስቀደስ ጀመርኩ። ንስሐዬን ገባሁ ብያለሁ። ንስሐዬን ገብቼ ወደ ቤተክርስቲያን መዞር ጀመርኩ። ከዛ ባታለ ማርያም ትባል አዲስ ነበርሽ ባት እንትን አራብሳ እሺ አራብሳ ወደ እሷ ሄድኩኝ። ሱባኤ ልግባ ብዬ ማለት ነው። ሱባኤ ልግባ ብዬ ወደ እሷ ሲሄድ ያው መጮፍ ጀመረ ዲያብሎስ ማለት ነው። ያው ቤተ ሚካኤል አለ ቤተ ገብርኤል አለ ዋሻ ውስጥ ማለት ነው። እዛ ይጮሃል ይቀጠቀጣል። ከዛ እንደዚህ እንትን ስል ያው መተትም አለ። ያው የመተት ሁሉ ተጋለጠ።
በቃ የቆማጣ ሰውዬ ነው እንደዚህ ብሎ ቦይልንቸር ታሳየኛለች። እንደዚህ ብሎ እጁና እግሩ የሌለውን አየሽ ይሄን ትለኛለች። በፊቴ ይመላለሳል እንጂ ቀና ስል በፊቴ ይመላለሳል። እንደዛ እያልኩኝ 14 ቀን ሱባኤ ጨርሼ ወጣሁ ከባታ ማለት ነው። ወጣሁ እየለመንኩ ከዛ በኋላ ድጋሚ አሁንም ገባሁ። ስገባ ዘብሬት ትውሰደኛል። እኔ ዘብሬት እንደው አላውቅም። ቅዱስ ገብርኤል ትውሰደኝ ብሎ ራሱ ዲያብሎስ ለፈለፈ ማለት ነው። ከላይ እመቤቴ ወደ ዘብር ልከዋለች አለ። ወደ ራሴ ስመለስ ዘብር ትሄድ እያለች ነው አሉኝ ተጠማቂዎቹ ማለት ነው። እኔ አላውቀውም እኮ እኔ ራሴ ወስዳታለሁ ብሎሻል ምናምን አሉኝ። አርብ ቀን ነበር ሱባኤን አቋረጥኩኝና እሁድ ጠያየኩኝና ወደ ዘብር ቅዱስ ገብርኤል እንትን አለ አይደለ ላምበረት በሰው እንደውም መርካቶ ይገኛል ብዬ መርካቶ መስሎኝ አረ እዛ ነው ያለው ላምበረት ሄድኩኝ። ወደ ዘብር ሄድኩኝ። ዘብር ቅዱስ ገብርኤል ሄድኩኝና መንገድ ላይ ፔሬድ መጣ። እኔ ለ3 ቀን ብዬ ነው ሄድኩት። ልጅ ትቼ ነው ሄድኩት። የሚበሉት ልጆች የለኝም። በእንትን ነው ሸራ ከለላ እህቴ በዚህ አጋጣሚ በጣም ትልቅ ያረጋችኝ ከሌጋ መከራ እንትን ያለች ታለችኝ። እሷ ሸራ ውስጥ ሻይና ቡና እየሸጠች እህቴ ናቸው እንጀራ እየገዛች የምታበላቸው ልጆችን። እኔ ያ ሁሉ ወደ ጸበል ወደ ምንም ስል እሷን እየሸጠች ሻይ ቡና እየሸጠች እሷ ታበላልኛለች ቤት ማለት ነው። እዛ ዘብር ሄድኩኝ። በቃ በጣም ተናደድኩኝ። እንዴት አድርጌ ጸበል ገባለሁ ምናምን አልኩኝ። ከዛ በቃ እንትን ሸራ ሰርቶ የሚቀመጡ አለ አይደል ቤት ጠየቅኩኝና ከነሱ ተጠጋው። ከዛ ቁጭ ብዬ እንትን ፔሬድ መጣ እንደዚህ ምናምን ስላት አይ ታዲያ በቃ ምንም በፍጹም ሳጨርሽ አትሄጂም ይጮሃል። ገና ዘብርን ገብርኤል መንገድ ላይ ነው መጮህ የጀመረው እሱ መኪና ላይ ሁሉ እየጮኸ ነው። ሄድኩኝ ገባው። በቃ ቁጭ 7 ቀን ጨርሰሽ ጸበልሽን ተጠምቀሽ አርሞ ሱባኤ ገብተሽ ነው የምትሄጂው። እኔ ሱባኤ እኮ ምን እንደው አላውቅም ምናምን ስላት በፍጹም አለችኝ። ዝም ብለሽ ቁጭ ያለችኝ 7 ቀን ጨረስኩኝ። እዛው ቁጭ ብዬ እሷ ቤቱኝ በጣም ጨረስኩኝ እንትኔን። ከዛ ጸበል 3 ቀን ተጸበልኩኝ። ከዛ አርሞ ግቢ ያለችኝ ሱባኤ አርሞ መግባት አለብሽ አለችኝ። እንዴት እኔ እኮ መብላት የለመርኩ ነኝ እንዴት አርጌ ነው አንቺ በበሶ ለምንዴ እኔ እኮ አላውቅም እንዴት አርጌ ስላት መብርሃን ራሷን እንትን ትልሻለች አለች። ትመራሻለች ራሷ እንዴት ምን ያሳይሻል። ቦታ ደግሞ ያኔ ጾም ስለነበረ አንዲት ክላስ ናት የምትያዝባት ጠባብ ናት። ብቻ የሆነች ጨርቅ ምልክት ሰጠችኝ። ጸበሌን እስከምጨርስ ስትገባ እዛች ይችን ጨርቅ ስታይ መተሽ ማታ 12 ሰዓት አይደል የሚገባው። ከዛ ይችን ጨርቅ ታያታለሽ ቁጭ ታያለሽ። እንዴት በሶ ተበጥቶ ምን ያህል ተለክቶ ምናምን እንደሚደረግ ነገረችኝ። እንዴት እንደሚጸለይ ምናምን መግቢያ መክፈቻ ምናምን ብላ አሳየችኝ። እግዚአብሔር ይስጣት። ከዛ በኋላ ገባው ይጮሃል። ያው በቃ 3 ቀን ጨርሼ ልጨርስ ወደ እንትን ስወጣ በጣም ደከምኩኝ ታውቃለህ ስለማላቅ። አይዞሽ ትለኛለች ግን መቤቴ የመጣች አይዞሽ ትለኛለች። ከዛ መጨረሻ ላይ ግን ምንድነው ያለችኝ ልወጣ ስል ልጄ በርች አለችኝ። በርች ሰይፈ ስላሴ በዘመንሽ እንዳታቋርጭ አለችኝ። መጨረሻ ልጨርስ ስል ማለት ነው። ሰይፈ ስላሴ በዘመንሽ እንዳታቋርጭ ሰይፈ ስላሴ ጸልይ በርች ምንም አትሁኝ አለችኝ። እሺ አልኩኝ። በቃ ወጣ ወደ ቤቴ መጣ። ከዛ በኋላ ደግሞ ምን ገባው መሰለ 16 ኪዳነ ምሕረት 16 ጾም ገባው። እሷንም አላውቅም ነበር። ፈቃድሽ ከሆነ እስኪ እንጦጦ ኪዳነ ምሕረት አስገብኝ አልኳት። እንጦጦ ኪዳነ ምሕረት 16 ቀን ጾሜ ወጣሁ። ጥያቄ ምን ነበረ? እሷን ደግሞ የጠየቅኳት ያው ለዚህ ሁሉ አቁተሽኛል ለስጋው ደግሞ አብቂ ነው የኔ ጥያቄ ማለት ነው። ከዛ 16 ቀን ጾምኩኝ። ወዲያውኑ ወደ ዘብር ተመልሼ እንድሄድ አዘዘችኝ ማለት ነው። በዚህ አጋጣሚ ግን ባለቤትሽ ጋር እንደተለያየን ነው በቃ። እሺ ልጁን መጥቶ ይወስዳል። በውጭ ነው የሚወስዳት። ይወስድና ከሱ ጋር አንድ ቅዳሜና እሑድ አሳልፎ አምጥቶ ይሰጠኛል። ደግሞ አንነጋገርም ከኔ ጋር ግን ልጅቷን ይወስዳል ይመጣል። ያለምንም ጥፋቱ ነው የዘጋሽው? ምንም ነገር የለበትም። ምንም ነገር እሱ እኮ ነገርኩ እኮ በመሀል ደውልለትና ሰድበዋለሁ ብዬሃለሁ። ከዛ የሆነ ሰዓት ላይ በቃ የዳቢሎስ ስራ እንደሆነ ሳቅ ደወልኩለትና ይቅርታ አልኩት። ደነገጠ። ስብሰባ ላይ ነበር ባህር ዳር። ቆይቼ ደውልልሽ ምናምን አለኝ። እሺ አልኩት። ደወለልኝ ወጥቶ ምንድነው የምትይኝ እውነት ነው አለኝ። አዎ እኔ ከዚህ ነገር አሁን ወጥቻለሁ እና ይቅርታ ልልህ ነው የደወልኩለት አልኩት። ይቅርታ ልበልህ በቃ እኔ በቃ ዳቢሎስ እንደማመልክ ስላልገባኝ ለዛ ነው
ከኔ እንድትርቅ ያረኩ ለማንኛውም እኔ አብረን እንኑር ሳይሆን አሁን ምለው ይቅርታ እንድታረግልኝ ብቻ ነው የምፈልገው አልኩት። ችግር የለም ስመጣ ከባህር ዳር ቀጥዬ ወደ ቤት እመጣለሁ ምናምን አለኝ። እሺ አልኩት። ስልኩን ዘጋው። ከዛ በሁለተኛው ቀን ከባህር ዳር መጣ ወደ ሰሚት። ቤቱንም አላሳየሁትም ነበረ ግን ያኔ ገባ፣ ደወለ፣ መጣ፣ አለቀሰ። ፊቴ ተቀያይሯል። እኔ አይደለሁም ያው ዲያብሎስ እንትን ብሎኛል። አለቀሰ። በቃ እንኳን ወጣሽ በቃ ችግር የለውም ገንዘብሽ ሁሉ ጠፋ ይሁን በቃ ችግር የለውም ማለት ይጥፋ። እንኳን አንቺ ደህና ሆንሽ፣ እንኳን ልጆቹ ደህና ሆኑ፣ እንኳን ወደ ራስሽ ተመለሽ፣ እግዚአብሔር እንኳን መለሰሽ፣ ሁሉም ነገር ይጥፋ ገንዘብ ነው ምናምን አለኝና አጽናናኝ። በቃ ከዛ ወደ ቤቱ ሄደ። ከዛ ድጋሚ ያው ሱባኤ 16 ገብቼ ስጠይቃት ወደ ዘብር እንዲሄድ አሁንም ላከችኝ ማለት ነው ኪዳነ ምሕረት። ዘብር ሄድኩኝ። አሁንም እንደዛው 3 ቀን ሱባኤ ገባሁ። ሲሄድ ጥያቄ የነበረው ልጆችን አሁን የሙት ልጆችን ያኛሉኝ እነሱንም ለብቻ ይችንም ደግሞ ያላባት ላሳድግ ነው የሚል ጥያቄ ነው። እመብርሃን ከሱ ጋር ህይወት ካለኝ ወይ አይሆንም በይ ወይም ደግሞ ይሆናል ካልሽኝ ንገሪኝ ነበረ የምጠይቃት ጥያቄ ማለት ነው። ችግር የለም እሺ ከአንድ ላይ ነው የምትሆኚው አለች። እሺ አልኩኝ። መልሴን ተቀበልኩኝና መጣሁ። መስከረም 16 አንድ ላይ አደረገችን አንድ ላይ ሆነ። እግዚአብሔር ይመስገን እግዚአብሔር ይመስገን ክብር ለስላሴ በእውነት የመብርሃን እና ከዛ አንድ ላይ ሆነ። ከዛ በኋላ በቃ የኔ ውጊያ እንግዲህ የዲያብሎስ ውጊያ ከባድ ነው። በዛም ውስጥ ነው ፈተናው ከባድ ነው። እዛ ልጆችን አመጣው ከሰሚት መጣን። አስኮ አዲስ ሰፈር እነሱን አከራየው እኔ ኮንዶሚኒየም ተቀመጥኩኝ ማለት ነው ከባለቤቴ ጋር ማለት ነው። ከዛ መሃል ላይ እንግዲህ ሁሉም ነገር አልቋል ብዬ ነበር፣ ገንዘብ ያልቆ ነበር። አሁንም እነዚህ ቤቴን እንትን ያለው ሰውዬ ብር ጨምራለኝ አልኩት። የመብርሃን ስራ ነው የምነግርህ። እነዚህ ልጆች እሺ ምን ሊበሉ ነው ጥያቄ ነው ገብቷል። ምን ሰርተው ሊበሉ ነው እንዴት ነው? ልጄ በመሃል ክፍያ እንትን ብሎ ዩኒቨርሲቲ አቋርጧል ብያለሁ። ምን ብሎ ቁጭ ብሎ ነው ያለው እንከፍለው ስለሌለኝ ትቷል። ከዛ በቃ አሁን ምን ሰርተው ሊበሉ እንዴት አድርጌ ነው እነዚህ የሙት ልጆች በቃ መብርሃን የኔን ኃጢአት ተይውላታለሁ። እነዚህ ልጆች የሙት ልጆች እንዴት ነው ማረጋቸው? በቃ ጥያቄ ሁሉ ጊዜ ልቅሶ ከሷ ጋር ይሄን ነበርና ከዛ በቃ ያ 400 ሺህ ብር ጨመረልኝ። የመብርሃን ስራ ነው። ሰውየው ስም አያዞርም እንዴ? በየጊዜው እንደ ቤት ኪራይ ሽያጭ ስታስጨምሩ ነገርኩ እኮ ምን እንትን እንዳላላቅም ገብቷል። አሁን እኔ ያልኩ ዲያብሎስ እንትን እንደሚለኝ እንደምነግርህ በመተት እንደወሰዱት ነው ቤቴ አሁን ድረስ የሚናገረው ማለት ነው። አሁን ድረስ አባቶች ማሉን የሚለፈልፈው ቤቱን ለመሰለ ለምን አታጋልጩን በህልሜ አሳየችኝ እሱን ማለት ነው። አጋልጩ መቤቴ አጋልጩ ስላት ሚስቱ መጣ አሁን አይደለም የምታጋልጠው ብላ ትለምነኛለች። እባክሽ አሁን አታጋልጩ ምናምን ትለኛለች ባለቤቱ ማለት ነው። አታጋልጩ ብላ ትለምነኛለች። ከዛ እሷ ደግሞ ቆርጣ መጣ አሁን እሱ እንግዲህ ዲያብሎስ እንደሚናገረው አሁን ነው ምንም ነግረህ በስጋ ባይጥ ስጋ እንዳበላችኝ ሆዴ ውስጥ 3 እባብ እንደተቀመጠ ነው አሁን የሚለፈልፈው በስጋ አርጋ እንዳበላችኝ ማለት ነው። አሁንም ዲያብሎስ የሚለፈልፍና በህልሜ ብዙ ነገር እንደሚያረጉ ያሳየኛል። እንግዲህ ጊዜውና ወቅቱ ደግሞ የመብርሃን ነው የሚሆነው ነገር ወደፊት። የቤቱን ስም አላዞር ብለሻቸው ነው ወይስ አልፈለጉ? አዙሬላቸዋለሁ። አሁን ኦሬዲ ጨረሱ 400 ሺህ ብር መቤቴ በቃ አሰጭኝ እነዚህ ልጆች ምን ይብሉ ብዬ ጠየቅኳት። 400 ሺህ ብር ሰጠኝ። ከዛ በኋላ ስሙን አዞርኩለት። በቃ አለቀ፣ ተሸጠ። በእጁ ላይ ነው ያለው ቤቱ አሁን ማለት ነው። ከዛ በኋላ ያው ብዙ ጠፋ ገብቷል። የሰላቢ ነገር ስላለ ገንዘቡም ወደኔ አይገባም። ሲጀመር 150 ሺህ ብር ስትቀረይ ብቻ ፀጉር ቤት ከፈትኩበት። አሁን ልጅ እየሰራ ትንሿን እህቱን ዩኒቨርሲቲ የሚያስተምረው እሱ ነው እየሰሩ ማለት ነው። በሷ ይተዳደራሉ። እግዚአብሔር ይመስገን ክብር ለሷ ይሁን። ሁሉ ጊዜም በእውነት ለድንግል ማርያም ያረጋችልኝ ማለት ነው። እሱ እየሰራ እሷን እያስተማረ ነው ያሉት። ከዛ በኋላ ያንቺ መንፈሳዊ ውጊያስ? ከዛ በኋላ የኔ መንፈሳዊ ውጊያ እንግዲህ ቀጠለ። ጸልያለሁ። ያው ገዳም ብዙ አልሄድም ግን ገብቷል። ጸሎቴን አላቋረጥም። ይጮሃል በየቤተ ክርስቲያኑ በሄድኩበት ይጮሃል። እሱም እኔም ያው ጸልያለሁ። ያቺ ያለችኝን ሰይፈ ስላሴን ጸልያለሁ። ግን ምንድነው መሰለ አሁን ይሄ መቀጥቀጥ ምናምን ነገር የሚባለው ነገር እኔ ጋር የለም። እንደው ዝም ብዬ ነው እንትን እምለው። ጸልያለሁ ምን እላለሁ። ውጊያችን ቀጠለ። እኔና እሱ በቃ እሱም ይዋጋኛል እኔ እምላለሁ። በቃ እኔም ይመስለኝ እንዴት እንደው የዲያብሎስ ነገር ገብቷል። ለምን አታነሽልኝም ነው መብርሃን
ለካ አንተ የክርስትና እምነት ደግሞ በደንብ ሊገባህ ይገባል። ወደፊትስ ምንም ሆን እንዳለብኝ እግዚአብሔር ማሳወቅ አለበት አይደል? እንዴ ዝም ብሎ አይነሳልህም ዲያብሎስ። ክርስትና ህይወት ምን ላይ እንደደረሰ ብስለት ላይ መድረስ አለብህ። ምክንያቱም እንደዛ ካልሆነ ነገም ደግሞ የሆነ ነገር ትገባበታለህ። በዛ መሃል ግን ግለ ወሲብ ያስቸግረኛል ገብቷል እስከ ብዙ ጊዜ ድረስ። ይሄንንም ያው ተናገሪ ስላለችኝ በዛ መሃል እሱ ያስቸግረኛል። በፊት አምልኮ ውስጥ በነበርሽበት ጊዜ ባዕድ አምልኮ ስታመልኪ ከሱ ጋር ጀምሮ በቃ እስከ ቅርብ ጊዜ ያስቸግረኛል ገብቷል። ግን ይሄ ኃጢአት መሆኑን አላውቅም ነበር። አሁን ቅርብ ጊዜ ስትገልጽልኝ ነው እመቤቴ እስቲ ይሄ ነገር አልነሳልኝ አለ። የኔ ኃጢአት የቀረ ኃጢአት ይሄን በምን መሰለ ያንተን ያቀርብካትን አይቼ ነው ይሄን ነገር ደግሞ እንትን ያልኩት ማለት ነው። ከውጭ ብዙ ፈተና የደረሰባት ሴት ብቻ የግል ወሲብ ያስቸግረኛል ምናምን ብላ ያቀርብካ። በነገራችን ላይ የዕለቱን ሳይሆን የማየውን ያንተን ቪዲዮ የቆየውን ቪዲዮ ነው የማየው። ዝም ብያለ አይደለ ሳይ ዝም ብዬ እንትን ስገባ ያቀርብካቸውን ነው የማየው እና የሷን ሴትዮ ሳይ በጣም ብዙ ጣውረድ እንዳሳለፈችና ግል ወሲብ ያስቸግረኛል ምናምን እና ያልገባውት ኃጢአቴ ካለ የሆነ እርዳታ እንትን ማርያም ነኝ ያለው ምናምን ብላ የቀረበች ሴት ማለት ነው። አሁን ቅርብ ጊዜ ነው ዝም ብዬ ያየሁት ቪዲዮውን ማለት ነው። እሱን ሳይ እመቤት ያልኳት የቀረ ንስሐ ካለኝ ብዬ ጠየቅኳት። እሱን ቪዲዮ ካየሁ በኋላ ማለት ነው ይሄ ነገር ሊወገድልኝ አልቻለው። ለምንድን ነው በጣም ያመኛል ገብቷል። አሁን እንዲህ ስታየኝ እኔ እጅግሪ ይሰራል እንዲህ ስታየኝ እንትን ነኝ፣ ግን ስራ መስራት አልችልም። ሰው ሲያየኝ ጤነኛ ነኝ፣ ውስጤ ግን በጣም የታመመ መስራት አልችልም። ለስራ ስል ይሄ እጅግሪ ሁሉ የተሳሰረ ነው። አይኔ በህልሜ ስተኝ የጠፋ ነው። ታሳይኛለች በህልሜ አይኔ በሙሉ ጠፍቷል። ውስጥ አይን አለ አይደል? የውጭ አይን አይደለም ውስጥ አይን አለ፣ እግዚአብሔር የሚያየው አይን ማለት ነው። እሱ በሙሉ የጠፋ ነው እና እጅግሬ መስራት አይችልም። ከዛ አሁን ባለፈው ከልጅነት ጀምሮ የታሰርኩት የደፍተራ ስራ ደግሞ የማርያም የዛሬ ወር ለሊት ተነስቼ ጸሎት አድርጌ ተኝቼ በጣም ሴትዮዋ እኛ ሀገር ናት፣ ጎረቤት ነን፣ የርቀት ዝምድና ነው ያለን። ግን ከዝምድናው በላይ ደግሞ በጣም አብረን የምንበላ አብረን የምንጠጣ ነን። በጣም ብዙ ነገር እንትን የሚል ነው። የአንድ አመት ህፃን እያለሁ እድሌ በደፍተራ ወስዳ ለልጆቿ ሰጥታለች። እድሌ ልጅ አለችኝ እና በህልሜ ታሰቃይኛለች። እሷ ሴትዮ ገብቷ ትመጣለች ታሰቃይ። ለምንድን ነው ልጆቿ ተቀምጠው እቺ ሴትዮ ከኔ ጋር የምትመጣ አላለሁ። በህልሜ በጣም ነው የምታሰቃየኝ። አያት አለው ምናምን በጣም ነው የምትቆጣኝ ምናምን ታሰቃይኛለች። በቃ ለራሴ ነች ሴትዮ ግን ለምንድን ነው እኔ ጋር እየመጣች የምታሰቃይ? ሞታለች እሷ ለምንድን ነው የምታሰቃየኝ እላለሁ። እኔ በራሴ ነው የምልህ። በኋላ እመቤቴን እየጠየኩ ሲሄድ ልኬና በግርማ መቀጥቀጥ ጀመርኩኝ። መቁጠሪያ ቤት ስለነበረኝ መቀጥቀጥ ጀመርኩኝ፣ መስገድ ጀመርኩኝ። አሁን ቅርብ ጊዜ ማለት ነው እነሱን ትምህርት እየተከታተልኩኝ መቀጥቀጥ ሲጀምር የነበረው ነገር እየተገለጸልኝ መጣ። ልጄ ስሟን ጠራችልኝ። ከልጅነትሽ ጀምሮ አስራሽ ለዚህ ሁሉ ነገር ያበቃች እና እድልሽ እኮ ታስሮ ነው ብላ የአንድ አመት ህፃን እያለሁ ነው ታሳየኛለሽ ፎቶን። በጣም የሚገርም ነገር የሆነ ነገር አወጣችኝ፣ ወደ ላይ አወጣችኝና ፎቶዬ ቁጭ ብሏል። የአንድ አመት ልጅ እንዳለ ታሳየኛለሽ ፎቶዬ። ይኸውልሽ በዚህን ሰዓት ነበር ያንቺን እድል ወስዳ ለልጆቿ ያረገችው ልጄ ትለኛለች። የእውነት ነው የምልህ ከእንቅልፌ ስነቃ በጣም ነበር ያለቀስኩት። እንዴት ከልጅነት ጀምራ ታስረ ትኖራለህ? ሰው ምን አይነት ጨካኝ ቢሆን ነው ብዬ ነው እኔ። ሰው ክፉ ያረግ ምን ያረግም አላቅም ነበር። ከአንድ አመት ጀምራ ያሳየችኝ ፎቶዬን ይሄን ያህል እያለች ነበር እድልሽን ወስዳ ለልጆቿ እድል ያረገችው ምናምን አለች። ግን በጣም የሚገርም እሷም በህይወት የለችም። ልጆቿም 3 ልጅ ቀብራለች። በቃ ጥሩ ህይወትም አይደለም አሁንም ያሉት ልጆቿ። አሳየችኝ ይሻልኩኝ። ከዛ አሁን ደግሞ በቃ እንትን እያልኩ ሲሄድ እኔ ጠቋር ነኝ ይለኛል። በጣም ግዙፍ ነው የሚገርም ነገር። ሶፋዬ ላይ ቁጭ ብሏል። እኔ ጠቋር ነኝ አሁን ደከመኝ ይለኛል። አሁን አደከምሽ በቃ ስላሴም አስረውኛል። አሁን ልሄድልሽ ትንሽ ቀን ቀርቶኛል ይለኛል። ትንሽ ቀን ቀርቶኝ ጠቋር ነው ብያለሁ። የሚመራው እንግዲህ ዋናው እሱ ሰብስቦ ከወጣ አሁን ልሄድልሽ ነው ይለኛል። ከዛ እቺ ደግሞ አሁን የምልህ የዛር መንፈሷ የሴቷ በጣም ከባድ ናት። እሷ ግለ ወሲብ ምናምን ሁሉ እንትን የምትል እሷ ናት። ምንድን ነበር ስሙ? ተኮላሽ
ነው እሷ ተኮላሽ እያለች ነው እስካሁን ስትናገር። ግን የራይሎና ተስፋዬ የመምህር ተስፋዬ የራይሏ መንፈስ ነው የሚሏት ያቋታል በሷ ማለት ነው። ያው ትምህርቱ ላይ ስለማዩ ነው ማለት አሁን ነው መከታተል የጀመርሽ? አዎ አሁን ነው መከታተል የጀመርኩትና ስለ እያንዳንዱ መንፈስ ምን እንደሚያደርግ እንግዲህ በእነሱ ነው እንትን ያልኩት። አሁን ይሄም እየተጋለጸ የመጣው መቀጥቀጥ መቁጠሪያ መቀጥቀጥ ሲጀምር ለሊት ተወሰነ ተነስቼ መጸለይ ሲጀምር ነው አሁን እየተጋለጸ የመጣው ማለት ነው። እና እሷ መንፈስ በጣም ከባድ ናት እና ተደብቃ ነበር ማያት። የሚገርም ነገር በጣም አንገቷን ደፍታ በህልሜ ሰዓት አልገባኝም እንጂ ተደብቃ ራሷን ከውስጤ ተደብቃ ነው የምታሳይኝ ቤቴ። ከዛ የሆነ ተንጨብረራ ትመጣብኛለች። አሁን ሳምንት የሆነው ተንጨብረራ ትመጣለች እና የሆነ ጸበል ቦታ ነውና በነገራችን ላይ ከባለቤቴ ምለያለች እቺ የዛር መንፈስ ታሳየኛለች። ወደሱ ልትሄድ ባለቤትሽ ለሁለታችን ይበቃል ምናምን ትለኛለች። ገብቷል? እንዴት ወደሱ ጋርማ አትሂጂ ምናምን እላታለሁ። በቃ እኔ እኮ ለሁለታችሁም ነኝ። አሁን እሱ ለሁለታችን ይሆናል ምናምን እላታለሁ ባለቤቴ ማለት ነው። ከዛ ስላት አዎ ብላ የሆነ እንደዚህ ቦታ ጸበል ከምገባበት ጋር አብራ ግብት ትላለች። ጸበል ልትጠመቅ ማለት ነው። ጸጉሯ ጭብርር ያለ ነው። ከዛ በስመ አብ ወልድ በስላሴ ስም ስላት ፍርስርስ ስላሴ ያሰሩሽ አይደል? አዎ ተኮላሽ ማለት እኔ ነኝ ሲላት ፍርስርስ አልኳት። አጋዕዝተ ዓለም ስላሴ ያሰሩኝ እኮ ፍርስርስ አለችና ጣውንት ሆነች። ፍርስርስ አለች። ሳመልካት የነበረችው ነው ማለት ፍርስርስ አለችና ወደቀች። ተነስቼ አጋዕዝተ ዓለም ስላሴን አመስግኝ። ከዛ በኋላ ደግሞ ቀጠለች እመቤቴ ልጅ ትለኛለች። በጣም ነው የምወድሽ። እኔ አይገባኝም እኮ በእውነት መብርሃን አላቅም በምን አይኗ እንደምታየኝ። እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ። ልጄ በጣም ነው የምወድሽ እኮ ለምናታለሁ፣ አለቅስባታለሁ። በእውነት እንባዬ ልነግርህ አልችልም። እኔ ዛሬ እንደውም እንዴት እንደደረቀ አላቅም። ወይም ነግሬያት ስለነበረ እዛ ገና ስወጣ እንግዲህ ምስክርነትሽን አስችለሽ ታስሲኝ እንደው በጣም ነው የማለቅስባት። ለተቀ አይን መልቅሶ ቢጠፋ የኔ አይን ጠፋ ነበር። በጣም ነው የማለቅስባት በጣም። ከዛ ልጅ ትለኛለች፣ ትመጣለች እንደዚህ አሳብዳት በልኝ አሳብደ ላካት ተብሎ የመጣ መንፈስ የተላካል የሰው ስራ ማለት ነው። አሳብዳት ብሎ ሲመጣ ቅዱስ ሚካኤል እያለ ቅዱስ ገብርኤል እያለ እመቤቴ እያለች እለዋለሁ። ከዛ እሾህ ነገር ነው ነጠላዬን የሚይዘው እሾህ ነው። እንደዚህ አድርጎ እሾህ ይዞኛል፣ ይለቀኛል። ስላይለቀኝም በጣም ይታገለኛል ያ እሾህ። መብርሃን አንቺ እያለሽ ቅዱስ ሚካኤል እያለ ቅዱስ ገብርኤል እያለ እኔ ላብድ እላለሁ። ከዛ ልክ ያንን እሾህ አስለቀቀችኝና ወደ ላይ አወጣችኝ። ልክ አለ አይደለ ወደ ላይ እንደሚወጣ አወጣችኝና ልጄ ከዚህ በኋላ እንግዲህ ተከብረሽ ኑሪ ማንንም አይነካሽ ትለኛለች። የሁሉ አሁን መቀጥቀጥ ከጀመርኩ በኋላ ነው ተከብረሽ ኑሪ ትለኛለች። እሺ ብዬ አሁን ባለፈው ደግሞ በቃ አራዊት ነው በሙሉ ልነግርህ አልችልም። ዶሮ፣ ድመት፣ ውሻ ምናምን በሙሉ ጡቴን ይነክሱኛል። ምን ይሉኛል። መጣች በቃ ፊቷን አላይም ግን እንደዚህ ፊቴ እንደዚህ ነው በደንብ እየናድ መጣች ቁጭ አለች። እንደዚህ ፊቷን ግን አላይም። በጣም ነው የምትከብደው። በቃ እንዴት ልበል ስሟ ከፍ ይበልኝ የኔ ወላዲተ አምላክ። ከዛ መጣችና በይ እንግዲህ የታመምሽውን ሁሉ በሙሉ አስነሳውልሽ ብላ እንዳለ ወደ ገደል ነው ብታይ። በቃ ምን ቁጥራቸው ልነግርህ አልችልም። በዶሮ በበግ በምናምን በተለያየ የተመሰለ ነው አስወጣችልኝ። በቃ ከዚህ በኋላ ካንቺ አይደርሱ በሽታሽ ያይሽ ዶሮ ጡቴን ነጭ ዶሮ ትክ 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 ታረጋኛለች። ይሄ ደግሞ ጡቴን ያመኛል ዝም ብሎ። ማናት ይቺ ደግሞ የራይሏ መንፈስ ናት የሴቷ እንደዚህ የምታደርገው ማለት ነው። እና መምህር ተስፋዬ ስለምሰማ ነው ያን ሁሉ ልምድ የወሰድኩት ማለት ነው። እሷም ደግሞ በትክክለኛው የራይሏ መንፈስ በሴት ዶሮ ነው የምትመሰለው። አይሻት እንዴት ነው ይሄን ሁሉ አስወጥታ ወደ ገደል ላከችልኝ ይላል። ከዛ በኋላ ይሄ ሁሉ ካለቀ በኋላ ነው እንግዲህ እስቲ ንሳ የቀረኝ ካለ ብዬ ስጠይቃት ነው በቃ የቀረሽ እንግዲህ በጽሁፍ ነው የምታሳየኝ። ራስሽን አጋልጭ ግል ወሲብም አለብሽ። ግል ወሲብም ልክ መናገር እንዳለብኝ ገብቷል። እኔ ይሄን እንድንሳ ብዬ ማልወሰድኩትም ንሳም አልገባውበትም። እኔም ደግሞ ረስቻለሁ ሲጀመር ማላስታወስኩት።
ምስክር ያንተ ጋር ስትሰጥ ያየዋት ሴት እሷን አይቼ ከዛ በኋላ እኔም የቀረንሳ አካለኝ ብዬ ስጠይቃት ነው ሁሉ ነገር የመጣልኝ ማለት ነው። እና እስካሁን እንግዲህ መብርሃን ለዚህ አድርሳኝ በዚህ ላይ ያለው ልሃል። እንዴት ልትመሰክሪ መጣሽ ዛሬ? በራስሽ ፈቃደኝነት ደውለሽ ጠይቀሽ? አዎ በራሴ ፈቃደኝነት። ምክንያቱም መቤቴ ካረገችልኝ አስብ፣ ከማምለክ አውጣ፣ ከዛ ሁሉ ጠንቋይ ቤት አውጣ፣ ያን ሁሉ ገንዘብ አልቆ እንደገና ሰው አድርጋ ለልጆችህ ከአስፓልት አውጣ የሚበላ ሰጣ፣ እኔን ደግሞ ለስጋው ደግሞ አብቅታ እንድቆርብ አረገች። ቆረብሽ? አዎ የዛሬ 2 ዓመት ጽጌ ጾም አለው። ያው ከመብርሃን ፍቅር የተነሳ እንግዲህ ይሄን ሁሉ ነገር አርገሽልኝ ጽጌ ጾም ጀመርኩኝ። እየጾምኩኝ እያለ በቃ ለምናታለሁ እንግዲህ ይሄን ሁሉ ነገር አርገሽልኛል አውጥተሽልኛልና እንዴት አርጎ ነው የሚቆርብልኝ ባለቤት የሚለውን ነገር አሰብኩት። ገብቷል። ያው ትንሽ ከባድ ስለሆነ ዝም ብለህ እንትን ማለት እጠይቃታለሁ። ሁሉ ጊዜ 16 ሱባኤ ስገባ ጾም 16 ጾም እንጦጦ ኪዳነ ምሕረት ነው የምገባው። ሁሉ ጊዜ እጠይቃታለሁ። ስጠይቃት በቃ ለቁርባን አቂኝ የሚለውን ነበር አሳምኝና ቁርባን እንድንቀበል አድርጊልኝ ነበር መለመናት ማለት ነው። በቃ ችግር የለም አለች። 16 ጾም ጽጌ ጾም የስጨርስ የዛሬ 2 ዓመት ራሷ የጽጌ ጾም ሲያልቅ የፈቻውላት ቁርባን ተቀበልን። 2 ዓመታችን ነው ላል እሱን እግዚአብሔር ይመስገን። እግዚአብሔር ይመስገን። ክብር ለስላሴ። ይሄ ሁሉ ተገብቶኝ አይደለም ቸርነቱ ስላለ ማለት ነው። መድኃኔዓለም የሱ ቸርነት ስለሆነና ይሄ ያልተመሰከረ ሌላ ምን ይመሰከራል? እስኪ አሁን እግዚአብሔር ያረገልኝ ነገር ለኔ መብርሃን ያረገችው ቅዱስ ሚካኤል ቅዱስ ገብርኤል ያረገልኝ ነገር ማለት ነው። እና በነገራችን ላይ ሁለተኛ ደግሞ ሴት ልጅን ሲወልድ እኔ መውለድ አልፈለኩም ነበር። አሁን የወለድኳትን ማለት ነው። እኔ ለመውለድም ሐሳቡ የለኝም እና ትከሻዬ ላይ የሆነ እንትን አስቀብሬ ነበር እና መብርሃን ግን በዚህ ነገር ተቀይማኝ ነበር። ወለድ መቆጣጠሪያው ከዛ ገብቷል። በቃ አባ ተክለ ሃይማኖትን በጣም ነው የምለምነው። ዝም ብዬ ትልቋ ልጅን በ24 ስለወለድኳት ሁልጊዜም በየወሩ አባ ተክለ ሃይማኖትን ዝም ብዬ ቤት ዘክራለሁ። ሻማ አብርቼ ምናምን ማለት ነው። ልጅ ያሉኝ አባ ተክለ ሃይማኖት ክብር ይገባቸዋል። ይሄ እንትን ስላድኗቸው መጣና ልጅ ያሉኝ ትለምኛለሽ አባ ተክለ ሃይማኖት ትይኛለሽ፣ ግን እመቤቴ እኮ ተቀይማሻለች ይሉኛል። ለምን አባቴ እላቸዋለሁ። እንዴ የመወለድ መቆጣጠሪያ ፍሬ ያለሽ እያለች እኮ ነው እመቤቴ ፍሬ ያለሽ እያለች ተሎ በይና አስወጩ ተሎ በይ፣ እጅሽ ላይ ያለውን ያስቀመጥሽ የቀበርሽውን አስወጩ ብንስል በህልሜ ከዛ እመቤቴን ከፈቀደችማ ብዬ ከዛ በኋላ አስወጣውና አረገዝኩልሃለሁ። ከዛ በጣም ፈተናው ከባድ ነበር። 9 ወር በጣም ከባድ፣ ከዳቢሎስ ጋር ግዝና ከባድ ነው። ልጅ ማሳደግ ከዳቢሎስ ጋር ሆኖ በጣም ከብዳል በእውነት ለመናገር ማለት ነው። ውጊያው ከባድ ነው። 15 ቀን ሲቀረኝ ያው እንትን አለኝ። በ16 በ11 የጥምቀት ታመምኩኝ። በቃ ዝም ብሎ ታመም። ግን 15 ቀን ይቀረኛል ለመውለድ ትክክለኛ ቀኔ ማለት ነው። ሄድኩኝ። ያው ሕክምና ጳውሎስ ገባው። የማይታወቅ ፕሬጀር መጣ። ብሎ ከየት መጣ? በጣም ተጨነኩኝ። ከዛ በቃ መርፌ ተወጋው። በጣም ከባድ ነበረ። ግን የቅዱስ ሩፋኤለት መብርሃን እንዲህ አይደለም የለመንኩሽ እመቤቴ እንዲህ አይደለም የለመንኩሽ እያልኩ ሲያስቸግራት ፕሬጀሩም ሁሉም ነገር እንትን ብላ ያመቱ የቅዱስ ሩፋኤለት ወለድኩ በሰላም እላለሁ። ከዛ በኋላ መከታተል አለብሽ ፕሬጀርሽ ከባድ ነው አሉኝ። በቃ በፍጹም አልሄድም ሕክምና አልኩኝ። ኪዳነ ምሕረት እያለች አልቆምኩኝ። እሱም ቆመ። በዛ በሽታዬም በዛ ላይ ቆመ። እንደው አሁን በዚህ ሁሉ ውጣ ውረድ ከተማርሻቸው ነገሮችና አሁን ካለሽበት ክርስቲያናዊ ስነ ምግባር አንፃር ይህን ሚዲያ ለሚከታተሉ ለሚያዩሽ ለሚሰሙሽ ሰዎች ምን አይነት መልእክት ማስተላለፍ ትፈልጊያለሽ? እኔ በእውነት ክርስቲያን ነኝ እንጂ አባታችን ሆዬ መብላት ጸልዬ መብላት አልችልም ነበር። በፊት የነበረኝ ነገር እንዴት እንደሆነ አላውቅም። ቤተክርስቲያን ነጠላ ለብሶ አንድ ጊዜ ከስንት አንድ ጊዜ መሄድ እንጂ አላውቅም። የጸሎቱ የት ምን እንደው አላውቅም። ሲጀመር እግዚአብሔር እንዴት እንደፈጠረኝም አላውቅም። እንዴት እንደፈጠረኝ ስለ ከምን ተነስቶ ከምን ህይወት እንዴት እንደሚያመጣም አላውቅም ነበር። ዝም ብለ እግዚአብሔር ልጅ መባል ነበር የኔ ህይወት የነበረው ህይወት ማለት ነው። በቀላሉ አባታችን ነው የማትል ከሆነ ክርስቲያን አይደለም እንዴ? ለኔ እንደዛ ነው። ግን ከዛ ነገር ሁሉ አውጥቶ ዛሬ ለጸሎት አንበርክኮ
እግዚአብሔርን ስትለምን ካመዱ ሌሊትም ቀንም ጫት ስትቅም ከነበርክበት ዲያብሎስ እንደፈለገ ሲገዛህ ከነበርክበት ህይወት አውጥቶ ለቅዱስ ቁርባኑ አብቅቶ ዛሬ እጆቼን ወደሱ ዘርግቼ በመቅደሱ ነጭ ለብሼ ቆሜ እንትን ስል በእውነት እግዚአብሔር ምን አይነት ቸር ጌታ ነው። እንደ ስራዬ እኮ ይገባኛል እንዴ? አይገባኝም አይደለም እንዴ? እግዚአብሔር ያን ሁሉ ያደረገልኝ ድንቅ ነው ስራው። መድኃኒዓለም በእውነት እግዚአብሔር ደግ አምላክ፣ እግዚአብሔርን ያመነ በቃ አይወድቅም በፍጹም ታምር፣ በፍጹም ቢሆን በፈተና የፈለገው ፈተና ቢደረደርብህ ዲያብሎስን ማሸነፍ ቢያሸንፍ ዲያብሎስ አቅም ቢኖረው እኔን ያሸንፍ ነበር። አስገብቶኛል፣ አምላኪው አርጎ ቁጭ አርጎኛል። ቢያሸንፍ ዲያብሎስ እኔን አሸንፎ ጥሎኝ ነበር። ግን ማሸነፍ እንደማይችል ሰው ከኔ ይማር ነው የምለው። አሁን ለኔ የነገርሽኝን ነገሮች በሙሉ በዙሪያሽ ያሉ ሰዎች ባለቤትሽን ጨምሮ ዘመድ የሆነ ሰው እንደው የተለያየ ሰው አንቺን የሚያቀሽ ሰው እንደው ቢያዩ ምን አይነት ገጽታ ይፈጥርብኛል ብለሽ ታስቢያለሽ? አንቺስ እንደው ይሄንን ለመናገር ምን ያክል ዝግጅት አድርገሽ ነው የመጣሽው? እኔ ለመሰለ ከተደረገልኝ ነገር በጣም መማር አለባቸው ብዬ ነው የማስበው። ከኔ ህይወት እንዴት ማስተማር አለብኝ ምን ለራሴ ግራ ይገባኛል። ለመሰለ ግራ የሚገባኝ ማስተላለፍ የምፈልገው ነገር አሁን ማቃቸው ብዙ ጠንቋይ ቤት እየሄዱ ቤተክርስቲያን ማቃቸው ሰዎች አሉ፣ በዙሪያ ያሉ እንደኔ አብረው ሲያመልኩ የነበሩ ጧት ቤተክርስቲያን ናቸው፣ ከሰዓት ጠንቋይ ቤት ናቸው። አሁን ቤተክርስቲያን አብረን ስንሳለም በጣም ግራ ይገባኛል። ገብቷል? እንዴት አድርጌ እነሱን ሰዎች እንዴት አድርጌ ያቺ ነፍስ መዳን ትችላለች? እኔ አሁን ከእግዚአብሔር ጋር ሁሉ ጊዜ መብርሃንን እኔን አውጥተሽኛል፣ እነዛ እንደኔ የነበሩስ እንዴት አድርገው ይውጡ ነው አሁን የኔ ጥያቄ። ገብቷል? ብዙ አለ አሁን እኔ ማቃቸው ብዙ አሉ፣ ባይኔ እያየዋቸው ቤተክርስቲያን እንደዚህ ውጭ ላይ ጣን ምናምን ጧፍ ዘርግተው የሚሸጡ አሉ አይደለ? እነሱ በምን ጠንቋይ ቤት ናቸው፣ ለጠንቋይ ነው የሚገዙት። አቃቸዋለሁ። ከሰዓት ጠንቋይ ቤት ናቸው፣ ጧት ግን እግዚአብሔርን ሲሳለሙ እኔም ስሳለም እንደነበረው። ገብቷል አይደለ? ብዙ ሰዎች ማቃቸዋለሁ፣ ብዙ ሰዎች። አሁን እነሱ እንዴት ይወጣሉ ነው የኔ ጥያቄ። እመብርሃን እኔን አውጥተሽኛልና እነዚህ አሁን ሳያቁም እያወቁም ያመልኳሉ፣ እንደኔ ሳያቁም ያመልኳሉ በሰው ሂደው። እንደገና ደግሞ እያወቁም ያመልኳሉ። ገብቷል? ሳይገባቸው የቅዱስ ሚካኤል የቅዱስ ገብርኤል የመብርሃን ስዕል በየጠንቋዩ ቤት ተሰቅሎ ይሸወዳል ሰው። በነገራችን ላይ የቅዱስ ጊዮርጊስን ታሪክ መሀል ላይ ረስቼልሃል። እሺ። ቅዱስ ጊዮርጊስ ቤታችን በጣም ትልቅ ዝክር ነው የሚዘከረው። አባቴ በልጅነቴ ማለት ነው በጣም ትልቅ ማህበር ሁሉ ጊዜ የሚጠጣል። እኔ ግን ቅዱስ ጊዮርጊስን በልጅነቴ እንትን ስለው እንደሚዘከር አውቃለሁ። ግን ያቺ ሴትዮ ጓደኛዬ እንደዛ ጠንቋይ ቤት ስትወስድ በህልሜ ምን ያለው መሰለኝ ያኔ ማለት ነው ፈረስ፣ ነጭ ፈረስ ነው። ፈረሱን ይዛ በጣም ገደል ቦታ ነው፣ ገደል ወደ ገደል ነው የምትወስደኝ። እንደዚህ ይዟለች ፈረሱን ማለት ነው። ከዛ ፈረሱን ይዛ ወደ ገደሉ ስትወስድ ከልጄ ጋር ነው ሆኜ ነው ስትወስደኝ፣ ለምንድን ነው ወደ ገደል የምትወስጂኝ እላታለሁ። እኔ ወደ ገደል ስትወስደኝ አይ ይሄን እንዴ ገደል ውስጥ እኮ ልንቀር ነው ስላት፣ አይ ወደ ገደል ነው የምንሄደው ብላ ስትወስደኝ ፈረሱን ቀምቼ ከሷ የተጫነ ፈረስ ነው። ፈረሱን ቀምቼ ከልጄ ጋር ወደ ተካከለው ቦታ ሲሄድ አየሁት። ይሄም የቅዱስ ጊዮርጊስ ታምር መሆኑን አልገባኝም ነበረ። የሆነ ትልቅ ሴትዮ ያሉ ቆራቢ ናቸውና ስለ ህይወት ስለ ዲያብሎስ ስራ ቁጭ ብዬ እያወራኋቸው እንደዚህ ሁኜ ግን እንደዚህ አይነት በፈረስ እንደዚህ አድርጎ ቀምቼ እንዴ ቅዱስ ጊዮርጊስ እኮ ነው አሉኝ እሳቸው። አሁን ኖር ይሆናል። የሚገርም የቅዱስ ጊዮርጊስም ታምር እኔ አልገባኝም ነበረ። እሱ እኮ ቅዱስ ጊዮርጊስ ነው ከዛ ነገር ያወጣሽ። ከዛ ቤተክርስቲያን በዘመኔ ቅዱስ ጊዮርጊስ ላይ ሂጅ አላቅም። ይገርም በቀደም ብቻ በቃ አንዱ ቅዱስ ጊዮርጊስ እንደዚህ ከሆነማ ከዚህ በኋላ እየሄድኩ ቤተክርስቲያን ለካም አባቴ ሲዘክርህ የነበረ ነው እና በህልሜ ነጭ ፈረስ ተጭኖ ምናምን ያለው። አሁን ቅርብ ጊዜም ነጭ ፈረሱ በትራሴ ላይ ሆኖ እንደዚህ ሆኖ ትራሴ ላይ ምናምን ለምነዋል ሰማዕቱ ቅዱስ ጊዮርጊስ። በቃ ይሄ ባንተ ትምህርት አለ አይደለ? እስኪ እነሱን ያዳንክ እኔ ፈቅደህ እስከምመጣ ድረስ ደጅህን እስከምረገጥ ድረስ እዚህ ሆነ ታምርክና አሳየኝና ከዚህ ዲያብሎስ ገላግለኝ እለዋለሁ።
ይሄም አንተ የምታቀርባቸውን ስለማይ ማለት ነው እስከምሄድ ድረስ ደጅን እስከምና ባለፈው ትራሴ ላይ ፈረሱን ጭኖ ምናምን አየሁት። ከዛ በቀደም በህይወቴ በቀደም ቁሜ ቀኑ ሳስቀድስ ቃል ገባውለት በቃ ከዚህ በኋላ እንደሌሎቹ አንተንም ቅዳሴ በቃ በቤቴ እንድጠራህ ብዬ ማለት ነው። እና ምንድነው ተው ደፍተራ ያው በራሳቸው ስራ የሚያረጉት ነው ገብቷል። ሆን ብለው ሰውን የሰው እድል ለመውሰድ ነው። ግን ደብተራ እኮ ደብተራ አይባልም፣ ጠንቋይ ነው። ጠንቋይ ነው። አዎ ጠንቋይ ነው። ደብተራ እኮ ማለት ደብተራ ድንኳን የእመቤታችን ስያሜ ነው። አውቀዋለሁ። ዝም ብሎ ሲባል ሰምቻለሁ። ክፉ ስያሜ ተሰጥቶ ስለሚጠራ እንጂ ያለማወቅ የሚጠራ ነው። ያለማወቅ ነው እንጂ የእመቤታችን እንትን እንደሆነ ትምህርት ላይ ሰምቻለሁ። ጠንቋይ ናቸው በጠቅላላ ማለት ነው። ግን እነሱ ተዋቸው። ሆን ብለው የሰው እድል ለመውሰድ ነው። ሆን ብሎ የሚደረግ ሆን ብሎ ጥፋት ነው። እግዚአብሔር ንቅ እያወቁ ስለሆነ ማለት ነው። እኔ የእነሱ ጉዳይ አይጨንቀኝም። እግዚአብሔር እንደመጣ ማንም የሰው እድል ስላሴ የሰጠህን እድል ማንም አይወስድም። ለጊዜው ትንከራተታለህ። ጥር 15 በርሜል ጊዮርጊስ መሄድ ትችያለሽ? ልጅ አሁን እንዴት አድርጌ እኮ ነው እኔ አሁን 1 አመቱ አሁን ገና በ13 ነው። ባለቤትሽን አማክረሽው ልጅሽን ይዘሽ መሄድ ትችያለሽ? ይቻላል ወይ ልጅ ይዞ መሄድ ይቻላል እንጂ አሁን እንዴት በረሃ ነው ምናምን የሚለውን ነገር እሱን ነው አሁን እኔ ግራ ግብት ያለኝ እንጂ እንደው በርሜል ጊዮርጊስ ቢፈቅድልኝ ብሄድ እለዋለሁ። እንዴ ዝም ብዬ አንተን ትምህርት ከፍታለሁ። አንዳንድ ጊዜ ቤት ያንተ ትምህርት ችግር የለበትም ብዙ እንትን ስለማይል አንዳንድ ጊዜ ቁጭ ብዬ ይሰማል ከፍተውና ስለ በርሜል ቅዱስ ጊዮርጊስ ምናምን እንደዚህ ምናምን እያልኩኝ ይሰማል። እና ባለፈውም እያልኩት ነበር እንደው እቺ ልጅ ናት እንጂ እኮ በቅዱስ ጊዮርጊስ ብሄድ በጣም እንትን ብዬ እንደምመጣ ምናምን ነው እንጂ እኔ ትኬት ላስቆርጥልሽ። እውነት ይሄንን የነበርሽበትን ዘመን በሙሉ ሰማዕቱ ቅዱስ ጊዮርጊስ በምን እንደሚያሳይሽ እንደው ድጋሚ ኢንተርቪው ላደርግሽ እፈልጋለሁ። እኔም ይሄንን ነው በእውነት ትኬትሽን ከነ ልጅሽ እኔ አስቆርጥልሻለሁ። አመሰግናለሁ በጣም አይገባም። አመሰግናለሁ በጣም የእውነት እኔ እንደዛ አይነት ነገር ሰምቼ አላውቅም። በጣም ነው የተጨነቅኩት። እመቤቴ በጣም ማለት ሰው በእንደዛ አይነት ሁኔታ ውስጥ እንዴት ሊያልፍ ይችላል? በቃ እቃውን አውጥቶ እስከ መሸጥ፣ ልብሱን በማዳበሪያ እስከ መክተት፣ ታቦትና ጣዖት እንዴት መለየት ይከብዳል። 9 ሰዓት ቡና ጠጥቶ ቤተክርስቲያን ገብቶ ኪዳን ማድረስ እውነት በጣም ከባድ እኮ ነው። እኔ እንጃ ብቻ ከዚህ ቪዲዮ መጨረሻ በኋላ ሰው ምን እንደሚማር በኮሜንትም ሆነ ደውለው የሚያወሩኝ ሰዎች እንግዲህ በዚህ ሚዲያ ላይ በሚቀርቡ ፕሮግራሞች ብዙ የተጠቀሙትና የተለወጡበትን ነገር ስለሚያስቀምጡልኝ አስተያየታቸውን እኔ አሁን ምንም ልረዳሽ አልችልም። በቃ ማለት እንደው ቅዱስ ጊዮርጊስ በቃ ይሄንን ያለፍሽበትን ጊዜ በቃ የምድሩንም የሰማዩንም የሚታይበት ቦታ ስለሆነ ሄደሽ በቃ ይሄን እድል ተጠቀሚበት። ባለቤትሽን አውርተሽ የልጅሽንና ያንቺን ስም ነግረሽ መታወቂያ ልከሽልኝ ትኬት ቆርጥልሻለሁ። እሺ አመሰግናለሁ። እኔም በቃ ገብቷል። የኔ ህይወት በጣም ተደብቆ የኖረ ስለሆነ ነው። መማርም ያው እግዚአብሔር ቀኑ ሲደርስ ነው ይያለው ሚዲያም ስለማላ የኔ ህይወት ትንሽ ማለት ከሰዎች ካየዋቸው የኔ ትንሽ እንትን ያለ ነው የተደረገልኝ ነገርም ያሳለፍኳቸው እና ይሄን በመመስከሬ በጣም ደስ ይለኛል። ግን እኔ እንደው ለነመምህር ተስፋዬ በዚሁ አጋጣሚ ማስተላለፍ እንፈልገው በደንብ አሁን እነሱ የጠንቋውን የደፍተራውን ነገር ሳይሆን በጣም በዛር ውላጅ ላይ በጣም መሰራት ያለበት ስራ በጣም እኔ አሁን አገሬ ብዙ በእንዲህ አይነት አምልኮት የተያዙ አሉ። ገብቷል። እኩል ነው የሚያመልኩት ከእግዚአብሔር ጋር አለዩትም። ገና ሰው በጣም ሊነግር የሚችለው ነገር በጣም አለየውም። በጣም እኔ ከዚያው ከጎረቤቴ የሚፈሩት አሉ። ጠቋር እንዲህ ነው ምናምን ይሉኛል። አሁን ካለውበት በጣም ከሚገርም ነገር ብዙ ያ ነገር ውስጥ ስለነበርኩ ስላሳለፍኩኝ ውይ ጠቋር ያስፈራል እንደዚህ ነው ምናምን እያሉ ብዙ አሁን የማያቸው አሉ። በጣም ብዙ ገና ይሄ ዛር ነገር በጣም መፈትፈት አለበት። በጣም ማስተማር አለባቸው። በጣም እንዴት ማስተማር እኔ ራሱ እንዴት አድርጌ ነው ይሄ ነገር መጋለጥ የሚችለው? ሰው እግዚአብሔርንና መንፈስን እንዴት አድርጎ የዛርን ነገር በጣም ነው የሚፈሩት። ይህንን ነገር እንዴት ነው ለይቶ በቃ እግዚአብሔር እንዲገባው መደረግ ያለበት? በጣም መሰራት ያለበት። ምክንያቱም ብዙ የተቸገሩ እንደኔ ቤተክርስቲያን ገዳም ያህል የሚከበረው አልኩ እኮ በየቦታው እነዚህ ህዝብ ያ ሁሉ ህዝብ እንዴት ነው መዳን የሚችለው? ያንን ነፍስ እንዴት ነው መብርሃን የኔን ነፍስ አድነሻልና የነዛ ነፍስ እንዴት ይዳን ነው አሁን የኔ ጥያቄ።
እንዴት ይዳል? እና መምህር ተስፋዬ በጣም ማስተማር አለባቸው። በቃ ወደታች መወረድ አለበት ብዬ ነው የማስበው። ቤተክርስቲያን አባቶች ብዙ እንዲህ አይነት ነገር አያስተምሩም። ገብቷል? ማቃቸውም ይፈሩታል። በጣም የሚገርምህ ነገር ይሄ ዛሩላጅን አብረው ይፈሩታል። እነሱም ጌታዬ ምናምን ብለው ነው የጽዋ መጠጣበት ጋር የማርያምን የሚጮሃሉ። በጣም የሚገርም ነገርና እንደዚህ በቃ ትጮሃለች። አሁን አንዷ ታው እንጂ ምናምን ይሉት አባት አሉ። በቃ እሳቸውም አብረው ይለማመጡታል። ማሸነፍ እንደሚቻልም ሰው ገና አልገባውም። በጣም ፍራቻ ላይ ነው ያለው። እገላችኋለሁ ምናምን ከእናት አባት ነኝ አብሬ ተወልጃለሁ ምናምን ስለሚል በቃ እንደሚገል። እኔ ግን ቅዱስ ሚካኤል ቁሞልኝ ነው ያን ሁሉ ነገር ያለፍኩት። በእርግጥም ትክክል ነው። ካላመንክበት በደንብ እግዚአብሔር ካረዳ አንድ ነገር ግን ያጎላል። ግን ይሄ ነገር በጣም መሰራት አለበት። ከገጠሩ ህዝብ ጀምሮ በእውነት ነው የምነግር፣ ከስንት አንዱ ብቻ ነው ነፃ የሚገኝ። ከዛ ውጪ ያምልኮት ሳሲር ይሄዳል በስነ ስርዓት። መቼ ነው የሚመለከው? ሂዳር ሚካኤልና ሰኔ ሚካኤል፣ ግንቦት ገብርኤልና ጥቅምት ገብርኤል መኪናው ነገር የሚሰጣቸው መኪና ለኔ አልተሰጠኝም እግዚአብሔር ስላልፈቀደው። በገንዘብ ነው ገብቷል። መኪና የሚይዘው ሰው ልነግርህ አልችልም። ባለስልጣኑ ነው ልነግርህ አልችልም። የባለስልጣን አይነት ነው የሚሄደው። ለጠንቋይ ሲሰግድ የሚለው እንዲህ አድርግልኝ ሹመት አድርግልኝ ምናምን ብዙ ነገር አለ። ጠንቋይ ቤት ስትሄድ ሁሉ ሹመቱ በጥንቁልና ነው ያለው። ለገንዳ ለስኒ የሚንበረከክ ነው ያለው። በዚህ አጋጣሚ ደግሞ ስለ ቡና የምናገረው ነገር አለ። ቡና አሁን ይጠጣል አይጠጣም በጣም ውዝግብ ነው በአባቶች። ግማሹ ይጠጣል ይላል፣ ግማሹ አይጠጣም ይላል። እኔ ግን ስለ ቡና ግን መብራን የሰጠችኝ ግን እንደማይጠጣ አቆመች 5 ዓመቴ ነው ገና ጉዝጋብ። እሱን ደግሞ እግዚአብሔር ጊዜ ውስጥ ደርስ ደግሞ ይቆም ይሆናል። ለምሳሌ የሚመለከው ይሄ ዛሩላጅ ያለ ቡና አይመለክም። በሱ ካልጠራው አይመጣም። የግድ በሱ ነው በቡና ነው። ካልተጫጫሰ አይመጣም። ቡና ካልተቆላ እንትን አይልም። ምንድነው ሁሉ በሱ ተሸፍኖ ነው ያለው። እሱ ጊዜው ሲደርስ እግዚአብሔር እንግዲህ በቃ ሲል ትውልዱ በቃ ሲባለው ከጫት ከቡና ሱስ ሲወጣ መድኃኔዓለም የራሱን ቀን ሲያመጣ ሁሉም ይድን ይሆናል ጊዜው ሲደርስ። እግዚአብሔር አምላክ ይርዳሽ። በዚሁ ባለሽበት ጠንክረሽ እንድትኖሪ አሜን። እግዚአብሔር ይመስገን። የተደረገልሽ ነገር ብዙ ነው። ይሄ ነው የሚል ማለባበሻ ምንም እኔ አልጨምርበትም። እግዚአብሔር ይርዳሽ። አሜን። በርቺ። እግዚአብሔርን አመስግኙ። ከዛ ከነበርሽበት መዓት ውስጥ ወጥተሽ ለዚህ በመብቃትሽ እግዚአብሔር ረድቶሽ ደግሞ በርሜል ቅዱስ ጊዮርጊስ ላይ ሄደሽ የነበርሽበትን ህይወትሽን አይተሽ የበለጠ በቃ ነፍስሽን እንድታድኛት አምላከ ቅዱስ ጊዮርጊስ ይርዳሽ። አሜን። ቅዱስ ጊዮርጊስም ደግሞ ወደ አንቺ እየቀረበ ነው ያለው ማለት ቤተክርስቲያን ሄጄ በለቱ ማስቀደስ ጀምሬያለሁ። የአባት የሚዘክረው እንደነበረ ቅዱስ ጊዮርጊስ ራሱ ለኔም ተገልጾልኛል ብለሻል እና አምላከ ቅዱስ ጊዮርጊስ ይርዳሽ። አሜን። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ዛሬ ከእህታችን ጋር የነበረን ቆይታ በጣም ይገርማል፣ ያስደንቃል፣ ያስገርማል። እስከ መጨረሻው የተከታተላችሁ ሰዎች ተጠቅማችሁበታል ብዬ አስባለሁ። ለዛሬ የነበረን ቆይታ ይሄን ይመስል ነበረ። በእንደዚህ አይነት ብዙ በባዕድ አምልኮ ውስጥ ታቦትና ጣዖቱን ለይታችሁ መከተልና እግዚአብሔርን ማምለክ የተሳናችሁ እህቶች፣ ወንድሞች አሁንም ይሄንን ፕሮግራም የተከታተላችሁ ሁላችሁም የተደረገላችሁን ነገር እና እንዲሁም የነበራችሁበትን ክፉ ዘመን ለሌሎች አስተማሪ ስለሚሆን መጥታችሁ እንድትመሰክሩ ከታች በሚቀመጥላችሁ ስልክ ቁጥር ደውላችሁ ፕሮግራም ማስያዝ ትችላላችሁ። ለዛሬ የነበረን ቆይታ ይሄን ይመስል ነበረ። በድጋሚ በሌላ ፕሮግራም እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ።